ይምላ ለምንድነው ግን ለሴት ልጅ ሽቶ ሐራም የሆነው? እኔ እነዚህ ሽቶዎች ሳልቀባ አልወጣም። ይቅርታ አድርጉልኝ። ምክንያቱም እናንተ ስትፈጠሩ እዚህ ምድር ላይ ስትሆኑ ምንም ተጨማሪ ሌላ ነገር ሳታደርጉ እንኳን ራሳችሁ ፈተና እንደሆናችሁ አላህ Subhanahu Wa Ta'ala ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለነገሩን፣ በተጨማሪ ደግሞ ሽቶ መቀባባትና እንዲሁም ኩል መኳኳል እንዲሁም ጌጣጌጦችን ማሳየት የበለጠ ደግሞ ፈተናው እንዲሰፋ ስለሚያደርግ ነው። ስለዚህ አንዲት ሴት ወደ ውጭ ስትወጣ ሽቶ ተቀብታ መውጣት የለባትም፣ ፊትናውን ልታሰፋው ስለምትችል ማለት ነው። ወንዶች በተለያየ መንገድ ይፈተናሉ። አንዱ መፈተኛቸው ደግሞ ሽታ ሲደርሳቸው ነው። ሴቶች ሽቶ ደግሞ በጣም ከፍተኛ ሽታ ስላለው ብዙ የሆኑ ወንዶች እንዲወሰወሱ ሊያደርግ ይችላል። በተዘዋዋሪ ዝሙት ለመፈጸምና ወደ ዝሙት ለመቅረብ በጣም ትልቅ አስተዋጽኦ ሊያደርግ ስለሚችል ይህን ነገር መጠንቀቁ በጣም ወሳኝነት ያለው ጉዳይ ነው። ምናልባት እያስተዋወቅሽ ከሆነ እህቴ በተለያየ መንገድ ማስተዋወቅ እየቻልሽ ነገር ግን በዚህ መንገድ ማስተዋወቅሽ በጣም ከፍተኛ የሆነ ስህተትን እየተሳሳትሽ መሆኑ ልታውቂ ይገባል። ምክንያቱም አላህ Subhanahu Wa Ta'ala ሁል ጊዜ አንድ ነገር ሲያዘንም ሆነ ሲከለክለን በምክንያት እንደሆነ እናውቃለን። ይህ ነገር ለምን ሆነ ብለን መጠየቅ እንኳን አይጠበቅብንም። እስልምናን ስንቀበል ሙሉ ለሙሉ ወደንና ፈቅደን ከመጀመሪያ እስከ መጨረሻ ውስጣችን አምኖበት ሊሆን ይገባል። አንዱን ወደን ሌላኛውን የምንጠላበት ምንም ምክንያት አይኖረንም። ሐራም ከተደረገ የሆነ ነገር ከጀርባው የሚመጣው ነገር መጥፎ እንደሆነ ልናውቅ ይገባናል። ያንን በመፈጸማችን እዚህ ምድር ላይም ትልቅ የሆነ ፈሳድን ልናስፋፋ እንችላለን። የውመል ቂያማ ላይም ቅጣትን ልናመጣ እንችላለን ማለት ነው። አንቺ ማስታወቂያ ሰርተሽ የምታገኘው ገንዘብ ሰፊ የሆነ ፈተናን ሊያመጣብሽ ይችላል። ረሱል ሰለላሁ ዐለይሂ ወሰለም ቀድመው ይሄንን ጠቁመውናል። ኢነ ሊኩሊ ኡመቲን ፊትና፣ ለሁሉም ህዝቦች እኮ ፈተና ተሰጥቷቸዋል። አላህ Subhanahu Wa Ta'ala ከአባታችን አደም ጀምሮ እስከ የውመል ቂያማ ድረስ ያሉ ህዝቦችን ፈተናን ሰጥቷቸዋል። የነቢ መሐመድ ሰለላሁ ዐለይሂ ወሰለም ኡመቶች ደግሞ ፈተናቸው ምን እንደሆነ እንዲህ በማለት ይነግሩናል። ወፊትነቱ ኡመቲ አልማል፣ የኔ ህዝቦች ፈተና እኮ ገንዘብ ነው በማለት ይናገራሉ። ገንዘብን የምናመጣበት መንገድ ሐራም ነው ሐላል ነው ብለን እያጣራን ካልሆነ በስተቀር ለፊትና እንደሚሆን ልናውቅ ይገባናል። በሐላል መንገድ የመጣው ገንዘብን ስንጠቀምበት ኒዕማ እንደሚሆነው ሁሉ በመጥፎ ነገር የመጣ ገንዘብ ደግሞ ለፊትና እንደሚሆን ማወቅ ይኖርብናል። ከዚህ ላይ የምታገኘው ውስን የሆነ ገንዘብ ይሆናል። ነገር ግን ዘላለም ህይወትሽን እያጠፋሽ ነው ያለሽው። ዘላለማዊ ህይወትሽ አኺራ ላይ ያለው ህይወትሽ ነው። አላህ የተናገረውን ንግግር አልቀበልም በማለትሽ የተነሳ ትልቅ የሆነ መዘዝን ሊያመጣብሽ እንደሚችል ማወቅ ይኖርብሻል። ረጅም በሆነ ሐዲስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲያስተምሩን መጨረሻ አካባቢ ላይ እንዲህ በማለት ነው የዘጉት። አላ ወኢነ ሊኩሊ መሊኪን ሒማ፣ ለማንኛውም ንጉስ እኮ ክልክል ድንበር የሚባል ነገር አለው። ከዛ ድንበር ካለፋችሁ የምትቀጡበት የሆነ ህግ አለ እዛ መንግስት ውስጥ ማለት ነው። አላ ወኢነ ሒመላሂ መሐሪሙ፣ የአላህ Subhanahu Wa Ta'ala ድንበር ደግሞ እሱ እርም ያደረገውን ነገር መተላለፍ ነው። ያንን መተላለፍ የአላህን ድንበር መተላለፍ ነው። ሐራም ነው ከተባለ የሆነ ነገር ሐራም ነው በቃ መተው ነው። ሐላል ነው ሲባል ደግሞ ተፈቅዷል ማለት ነው። እንድንሰራው ተጋብዘናል ማለት ነው። በመጨረሻም ልጠቁምሽ የምፈልገው ነገር እንደዚህ አይነት ስራዎችን ስትሰሪ በሐላል መንገድ መስራት እንደምትችይ ነው። ምናልባት እያስተዋወቅሽ ያለሽው የሴቶችን ሽቶ ከሆነና ሽቶ ኦሪጂናል ሆኖ እንዲሁም ተፈላጊ ሆኖ ሰዎች ግን እንዲሰሙሽ ከፈለግሽ በቀላሉ ልትይ የሚገባው ነገር ምንድነው? አላህ Subhanahu Wa Ta'ala ራሱ ሐላል ያደረገው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያበረታቱበትን መንገድ ማስተዋወቂያ መስራት ትችያለሽ። አንዲት ሴት ለባሏ ዝግጁ መሆን አለባት። ለባሏ የተሻለች መሆን አለባት። ለባሏ የተሻለን አልባሳት መልበስ አለባት። እንዲሁም ለባሏ ደግሞ የተሻለ የሆነን ሽቶ ተቀበታ መቅረብ አለባት። ይህንን እንደ ማስተዋወቂያ ልትጠቀሚው ትችላለሽ። አንቺ ባል ካለሽና ለባልሽ ምርጥ ሆነሽ መቅረብ ከፈለግሽ በምርጥ ሽቶ በምርጥ መዓዛ እሱን ማወድ ከፈለግሽ እንደዚህ አይነት ሽቶ ተጠቀሚ በማለት ልትጋብጂ ትችላለሽ። በዚህ አይነት መንገድ ሐላል የሆነ ማስተዋወቂያን መስራት ትችላለሽ። እንዲሁም ሰዎች ደግሞ ለባሎቻቸው ሲጠቀሙት አንቺም አጅር እንድታገኚ ይሆንልሻልና እንደዚህ አይነት የሆኑ አሰራሮችን ብትሰሪ የተሻለ ነው። እንደ ጥቆማ ሌሎቻችሁም እንድትጠቀሙበትና እንድትጠነቀቁ ያክል ነው ይሄን ቪዲዮ ምለቀው። የዛሬው መልእክቴ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።